ሰላም ውዴ ቻናሌ ቤተሰቦች ዛሬም እንደተለመደው ተወዳጁን መንታ መንገድ ድራማን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። አብራችሁን ቆዩ። ሁሉም ቤተሰብ ተደናግጦ ሳሚትን አምቡላንስ ጠርተው ወደ ሆስፒታል እየወሰዱት ነው። ጃሃንና ሜሊክም ተያይተው ጃሃን አባቱን ተከትሎ በራሱ መኪና ይሄዳል። ሂክመትም ትጣራለች። ቡንያሚን መኪናውን አምጣው። ኖህና ሜሊክም ክትክት ብለው ይስቁባታል። አሁንም ቡንያሚን እያለች ነው ያለችው፣ ተመልከቷት። ሂክመትም ትናገራለች። አሁን በደንብ ሳቂ ወይዘሮ ስምሩ፣ ምክንያቱም ታሐሲን ካንቺ ጋር ነው ያለው። ይሄ ነገር ግን እንዲህ የሚቀጥል እንዳይመስልሽ። ሁልሽ ሂክመት፣ ጥሩ የሚመስሉ ነገሮች ጥሩ ናቸው፣ ጥሩ የማይመስሉ ደግሞ ጥሩ አይደሉም። ማንኛውም እንሄድ። ኢሳትም ይናገራል። ወይዘሮ ስምሩ ነው ያልከው? ምን እያደረክ ነው ልጄ? ከልጅነት ጀምሬ ያሳደግኩህ እናትህ ነኝ እኮ። አሁን ግን ወይዘሮ ስምሩ እያልከኝ ነው? አዎ ወይዘሮ ስምሩ፣ አባቴ የሆነ ነገር ከሆነ ተጠያቂው አንቺ ነሽ። ለምንድን ነው እኔ ተጠያቂ የምሆነው? ምክንያቱም አንቺ እነዚህን ሁለት መንትዮች መርጠሻል። አሁን ገባኝ። ችግር ከእህትና ከወንድም ጋር ነው። በጣም ተሳስተሻል። እነዚህ እህትና ወንድሞች አይደሉም። እነዚህ ልጆች ጠላቶቼ ናቸው። እሳት፣ ምን አይነት ንግግር ነው የምትናገረው? እውነቱን ነው የምናገረው። ከዚህ ታሐሲን ጋር ሆነው አብረው እያጠቁን ነው። ኖህም ተናዶ ለመምታት ይሞክራል። አዎ እማዬ ትክክል ነኝ። አንቺ እኛን ለማጥፋት ከእነዚህ ሰዎች ጋር እጅ ለእጅ ተያይዘሻል። አሁን ወልደሽ ለጣልሻቸው ለመንታ ልጆች እናት መሆን ትችያለሽ። ኖህም የዚህን ጊዜ እሳትን በቴስታ ይመተዋል። ወደ መሬት ላይም ወደቀ። በቃዎቹም ወደ ኖህ ሲጠጉ ይናገራል። አቁሙ፣ ከወይዘሮ ስምሩ ጋር እየተነጋገርን ነው። ትሰሚኛለሽ? አንቺ እነዚህ ልጆች ስለመረጥሽ እናታችን አይደለሽም። እኔም ብሆን እንዳንተ አይነት ልጅ በማሳደጌ ለራሴ እጸጸታለሁ። ነገር ግን አንተ ልጄ ነህና መቼም ቢሆን ተስፋ አልቆርጥም። ታሐሲንም ሁሉንም ሰብስቦ ይዟቸው ሄደ። በሌላ በኩል ቡንያሚን ከቤት ወጥቶ ሁልጊዜም ወደሚሄድበት ሻይ ቤት ሄደ። ወንድሜ ምን ይምጣልህ? ትንሽ እርቦኛል፣ ሻይና ሾርባ አምጣልኝ። አስተናጋጁም ሳይሄድ ስለማይመለከተው ነገር ግልጽ ባልሆነ መንገድ ያወራዋል። አልገባኝም ወንድሜ። ቡንያሚን አሁንም ግልጽ ባልሆነ መንገድ ነገረው። አስተናጋጁም ወደ ስራው ተመለሰ። በሌላ በኩል ሳሚት ሆስፒታል ደርሷል። ጃሃንም ስልክ እያወራ ነው። መጀመሪያ ላይ ልብ ድካም መስሎን ነበረ፣ ነገር ግን ልብ ድካም አይደለም፣ ከፍተኛ ክትትል ውስጥ ገብቷል እና ሁሉንም ነገር ማስተካከል አለብን። ለማንኛውም ነገ የስራ አስፈጻሚ ቦርድ ስብሰባ ይኖራል። አባቴ እዛ ላይ መገኘት አይችልም። አባቴን ወክዬ ወደዛ መጣለሁ። ሂክመትም ትናገራለች። ትሰማዋለህ አይደለ ኢሳት? አባቴን ወክዬ ወደዛ መጣለሁ እያለ ነው። አንተም ብትሆን እዛ ኩባንያ ውስጥ እኮ ድርሻ ሊኖርህ ይገባል። አንተም ልጁ ነህ። አሁኑኑ መብትህን ማታስከብር ከሆነ አንድ ቀን መንገድ ላይ ራስህን ታገኘዋለህ። እንደምታወሪው ሁሉም ነገር ያን ያህል ቀላል ነው? አዎ ቀላል ነው። እንገናኛለን በቃ ብሎ ጂሃንም ወደ እነሱ ተመለሰ። በሌላ በኩል ኖህ ለሴቤ ላይ የገዛውን ቀለበት ለእህቱ እያሳያት ነው። ታውቃለህ ወንድሜ፣ ሴቤ ላይ በጣም ቆንጆ ልጅ ነች፣ በጣም ቆንጆ። ነገር ግን መንትዬ አንቺም በጣም ቆንጆ ነሽ። ወንድሜ ለምንድን ነው እንደዚህ እያደረክ ያለኸው? በሴቤ ላይ እንደምቀናባት እያስመሰልክ እኮ ነው። እንደዛ አይደለም እህቴ፣ የእውነት እንደዛ አይደለም። አንቺም ቆንጆ እንደሆንሽ ልንገርሽ ብዬ እኮ ነው። በመጨረሻ ሜሊክ ወንድሟ ላይ በደንብ ቀልዳበት ቆንጆ አድርጋ እንዲዘጋጅ ካደረገችው በኋላም ተሰናብቷት ይሄድ። ቤላይም ተዘጋጅታ ኖህ እንደመጣ ወደ መኪና ገብተው ሄዱ። በሌላ በኩል ስምሩ በሳሚት በጣም ተናዳለች። ለ40 ዓመት ያክል እዛ ቤት ውስጥ ኖሯል። ሳሚት ግን ይሄንን እውነት ከሁሉም ሰው ደበቀ። ኒሴም ትናገራለች። ፈጣሪ ሆይ የእውነት እንደዛ ነው ነገሩ? እህቴ ኒሴ ምንም ነገር እንኳን አታውቂም ማለት ነው? እኔ በጭራሽ አላውቅም። ሜሊክም ትመጣለች። ደህና አደራችሁ? ደህና አደርሽ? ስምሩ ወደ ሆስፒታል መሄድ ትፈልጊያለሽ እንዴ? ትክክል ነው ብለሽ የምታስቢውን ነገር ማድረግ አለብሽ። አሁንም ቢሆን ሰውየው የልጆችሽ አባት ነው። የእውነት ታሐሲን ምን አይነት ቆንጆ ልብ ነው ያለህ። ለማንኛውም እናንተ ቁርሳችሁን ጨርሱ፣ እኔ ልሄድ ነው። መልካም ቀን ይሁንላችሁ። ልጄ ሜሊክ ንገሪኝ እስኪ፣ ከኔ ጋር አብረሽኝ ትመጫለሽ? ወደ ሆስፒታል ነው? አዎ ወደ ሆስፒታል። አላውቅም፣ መሄድ ልፈልግ አላውቅም። ሌላ በኩል ጀናን ለባሏ በተደጋጋሚ እየደወለች ነው። የደወሉላቸው ደንበኛ ጥሪ አይቀበልም ነው የሚለው። የእውነት ማበዴ ነው። ውይ ጀናን እባክሽ ተረጋጊ፣ እዚህ ጋር ተቀመጭ እባክሽ። ምናልባት ራሱን ለማረጋጋት የሆነ ቦታ ሄዶ ነው የሚሆን። ያለሽ ወይዘሮ ኒሃይት፣ አንቺ ስለዚህ ነገር ሰምተሽ ባትነግሪው ኖሮ ቡንያሚን መቼም ቢሆን የአቶ ሳሚት ልጅ መሆኑን አያውቅም ነበረ። እውነትም ማንም ሰው ሳይሰማው ወደ መቃብር ይወርድ ነበር። እግዚአብሔር ይባርክሽ ወይዘሮ ኒሃይት። ይሄንን ከሰማው ጀምሮ ጀናን ጭንቅላቴ ሰላም አላገኝም ነበር። ስለዚህ እውነቱን አወጣሁት። ይኸውልሽ ጀናን፣ አቶ ሳሚት ኩላሊት ያስፈልገዋል። እሱን ኩላሊት ደግሞ ማግኘት የሚችለው ከቡንያሚን ነው። እንደዛ እንደሆነ ታውቂያለሽ አይደል? ወይዘሮ ኒሃይት፣ የእውነት በጣም ፈርቻለሁ። ምን ሊሆን ነው? ቆይ ባለቤቴ እኮ ነው።
ምናልባት ኩላሊቱን ይሰጥ ይሆን እንዴ? የሁልሽ ጀናን መጀመሪያ ያ ሰውዬ ልጁ እንደሆነ ይቀበለዋል። ከዚያ መብቱን ሁሉ ያገኛል። ቡንያሚን የሚስማማው ይሄንን ካደረገ ነው። ባልሽ እዚህ ቤት እንደ ይሳት እንደ ቻሃን ይሆናል። እንደዛ ከሆነ ደግሞ እኔም ለዚህ ቤት ምራት ሆናለሁ ማለት ነው። ኒሃይትም ክትክት እያለች ትስቅባታለች። አዎ ጃናን የሻንሻላይን ሙሽራ ትሆኛለሽ። በሌላ በኩል ቻሃን ወደ እህቱ ይጠጋል። ወንድሜ ንገረኝ እስኪ አባቴ ሊሞት ነው? እህቴ ምንም አትጨነቂ፣ አባታችን ምንም አይሆንም። ዶክተሩም ወደ እነሱ ጋር ይመጣል። ለማንኛውም የምንፈልገው ኩላሊት የቡንያሚንን ነው። የቡንያሚን ፓክደሚል ኩላሊት አባታችሁ ተስማሚ ሆኖ ተገኝቷል። ስለዚህ ስራችንን አሁኑኑ መጀመር እንችላለን። ቻሃንም ይናገራል። ወንድማችን እንደሆነ አሁን አውቀናል። ለማንኛውም ልጆች የአቶ ሳሚት ሁኔታ እየተባባሰ ስለሆነ ብዙ ጊዜ የለንም። ምን ያህል ጊዜ ያለን ዶክተር? ብዙም ጊዜ የለንም፣ ቢበዛ 36 ሰዓታት አካባቢ። ወንድሜ ስልክ ደወልኩለት፣ ነገር ግን ስልኩ አይሰራም። ተረጋጊ ባክሽ ተረጋጊ። ነገር ግን ወንድሜ ያ ሰውዬ ኩላሊቱን አልሰጥም ብሎ መጀመሪያውን ተናግሯል። አንቺ ብቻ ተረጋጊ፣ በሆነ መንገድ እናሳምነዋለን። ሂክመትም ትናገራለች። ተመልከቱልኝ ብቻ። በአሁኑ ደግሞ ቡንያሚን እጅ ላይ ወድቀናል። ጀናን አሁንም እየተጨነቀች ነው። በጣም እያበድኩኝ ነው። ስልኩ አሁንም እኮ አይሰራም። ወይዘሮ ኒሃይት ቻሃን እየደወለ ነው። ይሽ አይደለ ኩላሊቱ የሚያስፈልግበት ሰዓት ደረሰ። ያልኩሽን በደንብ አድርገሽ አስታውሽ ጀናን። አቤት አቶ ጃን። ጀናን ንገሪኝ እስኪ ቡንያሚን የት ነው ያለው? ደወልኩለት ላገኘው ግን አልቻልኩም። ስልኩ ዝግ ነው። ከአንቺ ጋር ከሆነ ባክሽን ንገሪኝ። አቶ ቻን እኔም ቢሆን ባሌም ማግኘት አልቻልኩም። ቡንያሚን እንደወጣ እስካሁን ድረስ አልተመለሰም። ወዴት እንደሄደ ታውቂያለሽ? አላውቅም። በጣም ፈርቻለሁ አቶ ቻሃን። ራሱ ላይ የሆነ ነገር እንዳያደርግ ፈርቻለሁ። ጀናን ተረጋጊ ባክሽ። ለምንድን ነው ራሱ ላይ መጥፎ ነገር የሚያደርገው? የሆነ ትንሽም ቢሆን የምታውቂው ነገር ግን ካለ ንገሪኝ። አላውቅም። ለማንኛውም አንቺ አትጨነቂ፣ እኔ ሁሉንም ነገር አስተካክለዋለሁ። ሂክመትም ትናገራለች። ይሄ ሰውዬ የእውነት ሊያሳብደኝ ነው። እሱም ሆነ ሚስቱ ፊልም እየሰሩብን ያሉ። ሪካም እየተናደደች ትናገራለች። ተመልከቱ፣ ነግሬያችሁ ነበረ፣ አይሰጥም ብያችሁ ነበረ። ሀሪካ ዝም በይ፣ ይሰጣል አልኩሽ ይሰጣል። ቻሃንም ወዲያውኑ ስልክ ይደውላል። ሰላም አለቃ፣ እንዴት ነህ? እኔ ቻሃን ሳንሳላን ነኝ። በጣም አመሰግናለሁ። ደህና ነኝ። አዎ ደህና ነኝ። ጥሩ እየሰራን ነው። ሰላም ነው። ምናልባት አባቴ ያለበትን ሁኔታ ልታውቅ ትችላለህ። ምንም አይልም፣ ፈጣሪ ይመስገን። አንድ ነገር ላስቸግር ፈልጌ ነበረ። ቡንያሚንን ልናገኘው አልቻልንም። እናም ችግር እንዳይደርስበት ፈርተን ነው። ኢሳትም ይናገራል። የት እንዳለ ጠይቀው። እናም ያለበትን ቦታ እንድታሳውቀኝ ፈልጌ ነበረ። እንደነገርኩህ ራሱ ላይ መጥፎ ነገር እንዳያደርግ ፈርተናል። አመሰግናለሁኝ። ካንተ ዜና ጠብቃለሁ። በሌላ በኩል ቡንያሚን መንገድ ላይ ያለ እንቅልፍ ወስዶታል። እንቅልፉን በሚነቃ ጊዜ መንገድ ላይ ነው። ወዲየባሰውም ያለቅሳል። ቱምሩና ሜሊክ ሆስፒታል ደረሱ። እማዬ አሁን ወደ ውስጥ ባልገባ ጥሩ ነው፣ ምክንያቱም ሲያዩኝ በጣም ይናደዳሉ። እዚህ ልጠብቅሽ። ቻሃንን ማየት አትፈልጊም እንዴ? ሁልሽ ሜሊክ፣ ምናልባት ቻሃንን ማየት ትፈልጋለሽ ብዬ አስባለሁኝ። ከዛ ነው ወደዚህ የመጣ ነው። ሁልጊዜም ቢሆን ፊትሽን እመለከታለሁኝ። ወደ ውስጥም ተያይዘው ይገባሉ። ኢሳትና ሀሪካም በሚራመዱበት ጊዜ ሜሊክን ሆስፒታሉ ውስጥ አዩአት። ያችን እባብ ተመልከቻት ብቻ። ሀሪካም ተናዳ ወደ ሜሊክ ትሄዳለች። እዚህ ደግሞ ምን ትሰሪያለሽ? የሰራሽው ስራ ፍሬ ማፍራቱን ለማየት ነው የመጣሽው? አልገባኝም። ምን እያልሽ ነው ያለሽው? እኛ እንደዚህ ስንከፋ እንሰቃይ ማየትሽ በጣም ደስተኛ ያደርግሻል አይደል? ምን እያልሽ ነው ሀሪካ? ቱምሩም ቦታው ላይ ትደርሳለች። እንዴት ነው የምትናገሪያት? እህትሽ እኮ ነች። ኢሳትም እየሳቀ ነው። እህቴ ነች? አዎ እህትሽ ነች፣ ለእኔ ደግሞ ልጄ። ሁለታችሁም ይሄንን ብትቀበሉት ነው የሚሻለው። ትሰሚኛለሽ እማዬ? አንቺ እናቴ ነሽ። ነገር ግን እንደዚች አይነት እህት የለኝም እና ደግሞ መቼም ቢሆን እህቴ ብዬ አልጠራትም። ሜሊክም ትናገራለች። እማዬ እንሂድ። ኢሳት እየተናደደም ሜሊክ ላይ ያሾፍባታል። ወይዘሮ ሜሊክ ማነኝ ብለሽ ነው የምታስቢው? ቻሃን ከአንቺ ጋር ስለተኛ የልብ ልብ ተሰማሽ እንዴ? ይበቃል አልኩ አንተ ልጅ። ሜሊክም የዚህን ጊዜ ኢሳትን በጥፊ ትመታዋለች። ትሰመኛለህ አንተ ማትረባ፣ ተቀበልከንም አልተቀበልከንም እኔ እህትህ፣ ኖህ ደግሞ ወንድም ነው። አራታችንም ብንሆን የአንድ እናት ልጆች ነን። እማዬ መጣሁኝ በቃ። ይሄንን ተናግራም ከእህትና ከወንድሟ ትርቃለች። ቻሃንም ከውጭ በሚገባበት ጊዜ ከሜሊክ ጋር ተገናኙ። ቻሃን አሁንም እየፈራት ሜሊክ ብሎ ይጠራታል። ሜሊክም ፈገግ አለችለት። እዚህ ምን ትሰሪያለሽ? የሆነ ነገር ተፈጠረ እንዴ? ምንም አልተፈጠረም፣ ደህና ነኝ። ማለቴ ደህና ነኝ፣ አንተን ላገኝ ስለፈለግኩኝ ብቻ ነው። አልገባኝም። እኔ ልታይኝ ፈልገሽ? ስላንተ እያሰብኩኝ ነበረ ቻሃንም እጇን ይዞ ይጎትታታል። ምን እያደረግክ ነው ቻሃን? በመጨረሻም ቻሃን ወደ አንድ ባዶ ክፍል ይዟት ገባ። ቻሃን ምንም ነገር ሳይናገርም ግድግዳ አስደግፎ ከንፈሯን ይስማታል። በጣም ናፍቀሽኝ ነበረ። እኔንም ናፍቀኝ ነበር። የእውነት እኔን ለማየት ነው የመጣሽው? አዎ አንተን ለማየት ነው የመጣሁት። ደህና ነህ? ግን ደህና ነኝ።
ማለቴ እየተነፈስኩኝ ነበር እንጂ ብዙም ደህና አልነበርኩም። ላደረኩት ነገር ሁሉ በጣም ይቅርታ። የእውነት ከዚህ በኋላ ግን አልጎዳሽም። ልገባልሻለሁ፣ አልጎዳሽም። ይኸውልሽ ቻን፣ ሁለታችን እርስ በርሳችን መተማመን አለብን። ምክንያቱም እምነት የማይኖር ከሆነ ግንኙነት ባዶ ነው። እውነቴን ነው የምልሽ፣ ከዚህ በኋላ የምትይውን ሁሉ እቀበላለሁ። ሜሊክም ትስቅበታለች። እውነቴን ነው የምልሽ ሜሊክ፣ የእውነት ሁሉ ነገሬ ነሽ። እጁንም ሆዷ ላይ ታደርጋለች። ልጃችን፣ አዎ ልጃችን። በድጋሚም እየተቃቀፉ ናፍቆታቸውን ይወጣሉ። ከዚህ በኋላ ያላንቺ ለሰከንድ እንኳን መተንፈስ አልፈልግም። በጣም አፈቅርሻለሁ፣ እኔም በጣም አፈቅርሃለሁ። ሌላ በኩል ሱምሩ ትናገራለች። እዚህ የመጣሁት ለእናንተ ነው። አባታችሁን ምን ያህል እንደምትወዱ ታውቃለሁ። እሱንማ የእጅህን ያገኘኸው ብለው ደስ ይለኝ ነበር። እማዬ፣ እነዚህ መንትዮች ምን ያህል የመረዙሽ? አንቺ እናታችን ነሽ። ነገር ግን ይሳት ያደረገብኝን ነገር በደንብ ታውቃለህ ነው ወይስ ረሳኸው? በደንብ አድርጌ አውቃለሁ። ሁሉም ነገር የሆነው ግን በእነዚህ መንትዮች ምክንያት ነው። እባክህ ይሳት አትቀልድ። ሜሊክም ሆኑ ኖህ እዚህ ጉዳይ ውስጥ የሉበትም። አሪካም ትናገራለች። እማዬ ትገርሚያለሽ። ሜሊክና ኖህ ነው የምትይው? አሁን ሌላ ሴትና ወንድ ልጆች አሉሽ። ስለዚህ እኛን ትተሽናል። አሪካ፣ አንቺም እንደዚህ ነው የምትይው? አዎ እማዬ፣ እንደሱ ነው የምትልሽ። እነሱን ስለመረጥሽ እኛ ልጆችሽ አይደለንም። እንሂድ በቃ አሪካ። ቻሃንና ሜሊክም ሱምሩ ጋር ይሄዳሉ። እህቴ ሱምሩ፣ ቻሃን ሳላይህ ልሄድ ነው ብዬ ነበረ። ደህና ነሽ? የሆነ ሰው ተናግሮሻል እንዴ? ማንም አልተናገረኝም። እርግጠኛ ነኝ የሳትን አግኝተሽው ነበር። አይ ልጄ፣ ደህና ነኝ፣ ምንም አልተፈጠረም። አባት ኩላሊት የሚለግስ ሰው ተገኝቷል እንዴ? አዎ ተገኝቷል፣ ቡኒያሚን። ነገር ግን ሰውየው አካባቢው ላይ የለም። በሌላ በኩል ቡኒያሚን ወደ አንድ ቤት ደረሰ። አንተ ደግሞ ማነህ? ቡኒያሚን ነኝ። ቡኒያሚን ፓክደሚር ሊሊልና እየተጨነቀም አንገቱን ያቀረቅራል። ቡኒያሚን ማለት ትችያለሽ፣ ሁሉም ነገር ግራ ያጋባል። አያቴ ቤት ነው ያለው? አዎ ቤት ነው ያለው። ለምንድን ነው አባቴን የፈለግከው? ንገሪኝ እስኪ። አንቺ ልጁ ነሽ እንዴ? አይደለሁም፣ እኔ ሙሽራ ነኝ። አልገባኝም፣ ምን እያልሽ ነው? አባቴ ጋር ምን ጉዳይ ነው ያለህ? ንገረኝ። ምንም አላደርግም፣ መሰናበት ብቻ ነው። ደህና ነህ ወይ ብዬ ጠይቀውና እንደ ቤተሰብ ጉዳይ አለ። ከዛም ጥቂት ጥያቄዎችን እጠይቀዋለሁ። በመጨረሻም ሴትዮዋ ቡኒያሚን እናስገባችሁ። ማነህ አንተ? እኔ ቡኒያሚን ነኝ። ቡኒያሚን? ምን አልከኝ? አይሰማኝም እኮ። ቡኒያሚን ነኝ። የመጣሁት ከሻንሻላይን መኖሪያ ቤት ነው። እነዛ የተረገሙ ሰዎች ፈጣሪ ይፍረድባቸው እያለም ሽማግሌው ይናገራል። ሻንሻላኖች ወደ ሲኦል ይግቡ፣ ሲኦል ያስገባቸው። እባክህ አያቴ አትሳደብ፣ ሁሉም መጥፎ ሰዎች አይደሉም። እነዛ ሰዎች ጋር ለዓመታት ሰርቻለሁ። ልክ እንደ ውሻ በራቸውን ጠበቅኩላቸው። በመጨረሻ ግን ውልቅ አድርገው ጣሉኝ። አሁን በእርግጥ አንተ አርጅተሃል አያቴ። አንድ ጥያቄ ልጠይቅህ እፈልጋለሁ። እዛ በምትሰራበት ጊዜ አንዲት ሴት ነበረች። ማነች? ፌሪዴ። ፌሪዴን አታውቃትም? ሽማግሌውን በተደጋጋሚ ሌላ ስም ይጠራል። ቡኒያሚንም ፌሪዴ እያለ ያስረዳል። አሃ ፌሪዴ ነው ያልከኝ? አዎ ፌሪዴ። ያቺ ፌሪዴ ወጣትና ቆንጆ ነበረች። ቀልደኛና ተጫዋች ነበረች። ደግሞ ግን አላዋቂም ነበረች። በመጨረሻም መጥፎ ነገር አጋጠማት። ምንድነው ያጋጠማት? የማይረባ ሳሚት ሻንሻላን ነዋ። ንገረኝ አያቴ ንገረኝ። ሳሚት ሻንሻላን መጥፎ ነገር አድርጓል? አዎ አድርጓል። ያችን ልጅ ያለ አግባብ ቀረባት። በመጨረሻም ልጅቷ ረገዘች። ልጁንም ይዛ ወጣች። በዛን ጊዜ እኛ አብረናቸው ነበር የምንሰራው። ይሄንን ለምን አልነገርከኝም አያቴ? ለምን ብትጠይቀኝ ኖሮ ነግርህ ነበር። ነገር ግን አልጠየከኝም። እነሱ ደግሞ ሰውን ያስፈራሩ ነበረ። ስለዚህ እኔም ፈራሁኝ። ውድ የቻናሌ ቤተሰቦች የዛሬው መንታ መንገድ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ቻናሉን ሰብስክራይብ በማድረግ እንዲሁም የዶል ምልክቷን በመጫን መንታ መንገድንና ሌሎች የመለቃቸውን ፊልሞች ያለመቆራረጥ መከታተል ትችላላችሁ። ሰናይ ጊዜ።